አቤት እንጀራ አለ። ስንት ልስጥሽ? 5 አድርግ። ግን ይበቃሻል? ቶ በቃ። እንዴ ምን ነው? ሩዝ ብቻ እኮ የተቀላቀለበት ምንም የለውም እኮ። አሁን ደግሞ ምራ አቀላቀልክበት። ኧረ አንድ እንጀራ ስጂና ደንበኛ እንሆናለን። ኧረ ጭራሽ ታካለህ አፍንጫ ምናምን እና ሲበላይ ምን ላደርገው ታዲያ? ምን አይነት ያለች? አቤት አባ አለ። ስንት ላድርግልህ? እዚህ ለልስጥሽ 5 እንጀራ አድርጊልኝ። እሺ እጅሽን በፔስታል ሸፍነሽ ስጪኝ። ንጽህናማ ግድ ነው። ታትንፊው። እሱ ማለት እኮ የአንቺ ትንፋሽ ውስጥ ሲገባ ይቀዘቅዛል። ከዛ እንጀራው ጋር ሲነካካ ይበላሻል። የኔ ትንፋሽ እንጀራ ያበላሻል? እንደዛ ማለት ፈልጌ አይደለም። በትንፋሽ የሚተላለፉ ብዙ በሽታ ስላለ ለደንበኞቹ ስጋት ይሆናል ብዬ። እባክሽ ራብ ነው በሽታ። እኔ ግን ማዝነው ሁሌ እንጀራ እየገዛ ለሚበላ ሰው አዝናለሁ። እኔ ገዝቶ መብላት ለማይችል ሰው ነው ማዝነው። ተበል እንዴ ምን እሺ ሲስታ እንጀራ ይዤ ልምጣ ብለሽ ቡሌ ይዘሽልን መጣሽ ነው? ሰፈር ውስጥ ያገኘሁት እንጀራ ይሄንን ነው። ምንም ማድረግ አልችልም። እንዴ ታዲያ እኛ እንጀራ ሲቀርብ ነው እንጂ የምናውቀው እንደዚህ እንደ ቆሎ እየተዘገነች ይሰጣል እንዴ? ኧረ አባዬ ሲዘገን አይደለም፣ ይሄማ ሲፈስ እኮ ነው። አሜን በላን ነው ቃምን ነው የምንለው። ምን አለች እንዴ? ይሄ ነገር ያልበሰለ ፍትፍት አይደል እንዴ? አንቺ ከድስት ነው እንዴ ሰጡሽ? አቲ ይሄን ነገር ግን ፀሐይ ላይ ብናሰጠው የሚበስል ይመስለኛል። ይሄ እንጀራ ማለት ይሄ ነገር ከምንድን ነው የተሰራው? እርግጠኛ ነኝ አባባ ውሃ ብቻ ነው ያለው። ጤፍ ግን አይኖርም። አዎ አይኖርም። ንጹህ እንጀራ አለ ብሎ ለጥፏል። ሁሌም እንደዚህ ሲጻፍ ችግር አለ። ፋርዬ ይኸውልሽ ለሌላ ጊዜሽ ንጹህ እንጀራ አለ ማለት ከጤፍ የጸዳ እንጀራ አለ ማለት ነው። አንቺን የሚያስተምር ደህና ትምህርት ቤት እስኪከፈት እኛ እዚህ አራር እንደ ወረቀት ፕሪንት አድርገውት ይሆን እንዴ? ሩዝን ጨምሩበታል። አይ አፈር ብለን እንደፈርዬ እንደው የኔ ልጅ ይዋልሽ። አሁን ጊዜ ማን ነው ሩዝን የትም የሚያገኘው? የተወሰኑ ሱቆች ውስጥ እኮ የብርቅዬ እህል ሆኗል። ይኸው በ1978 እንዳሁኑ ድርቅ ነበረ እና በእርግጥ የዛ ጊዜ የነበረው ድርቅ ሁሉም ማህበረሰቡን የሚወክል ነው። አሁን የተወሰኑ ሰዎችን ያበላል፣ የተወሰኑ ሰዎችን ያደርቃል። የክልል ምክር ቤት አባላትና የማነው ስም የህዝብ ተወካዮች ምክር ቤት አባላት ብቻ ናቸው አሁን እንደፈለጉ የሚበሉት። አዎ እና አብዛኛው ማህበረሰብ ያገኘው የዛ ጊዜ ምን ሆነ መሰለህ? ህዝቡ ከጤፍ ጋር ያለችህን እየቀላቀልክ ብላ ሩዝን ተባለ። የአረብ ሀገራት ብዙ ይሰጣሉ። ህዝቡ አለላ ከዛስ በምን አላመዱት መሰለኝ? እኛ ህዝብ የዋህ አይደለም። በዘፈን ምን አሉ? ምን አሉ መሰለህ? ልመደው ልመደው ወዴ ልመደው ልመደው ወዴ ተወዷል ጤፍና ስንዴ ሩዙን በላው በዘዴ ነው። እቺንማ ድገማ። አንቺ ደግሞ እንደው አይ ሰላም ይሄን ሁሉ ዘፈን ተብደግም እኔ ራሴ ዞር ዞር ብዬ እንጀራ ፈልግላችሁ መጣ ይሻላል። ኧረ ፈዳ ምን እሺ ግን አይ እንዴ አንድ ምስኪን እንጀራ ጋጋሪ ሴት ላይ ይኸው ሉርጅብኝማ አሪፍ አይደለም እንዴ? ጤፍ ሰማይ በለካ ጊዜ እናንተ ምን ሆናችሁ ነው? ንጹህ እንጀራ እንጋገርላችሁ ትፈልጋላችሁ? ንጹህ የጤፍ እንጀራ እንጋገርላችሁ? ይሄማ ጥቃት ነው። ጥቃት ነው? አዎ ጥቃት። በእንግዲያ በመብላት እችን ሴትዮ አግዣት አግዣት። ዝም ብሎ ላፍ እገዛ ምንም አያደርግም። ገባኝ። እንደኔ ላለችው የንስር አይን ላላት ፖለቲከኛ እንዲህ አይነቱ ሸር አይጠፋንም። ያ ሆዳደር ፖለቲከኛና አለቆቹ ህዝቡን ዲሞራላይዝ ለማድረግ ስለ መብቱ ሳይሆን ስለ እንጀራ እንዲያስብ ለማድረግ የሸረቡት ሴራ ነው። ትልቅ ስህተት። እንደው ይኸውልሽ በእርግጥ ይኸውልሽ ቤተ መንግስት የነገስታቶች መኖሪያ ነው። ሁሉንም ነገር እዛ አትወሰጂው። ለዚህ የተቋቋመ መስሪያ ቤት አለ። የተቋቋመ መስሪያ ቤት ንግድ ሚኒስቴር ይባላል። ንግድ ሚኒስቴር ዓመታዊ ግብሩን ቀኑን ሳያሳልፍ ተቆጣጥሮ እንደሚወስድ ሁሉ
ሸማቹ ማህበረሰብን የሚጠቀሙበትንና የሚገለገልበትን እቃዎች ጥራት የመቆጣጠር ኃላፊነት አለበት። ግብር መሰብሰብ ብቻ አይደለም። ግብር የሚያስከፍለውን ሰው የሚጠቀምበትን እቃዎች መቆጣጠር አለበት። ይሄ ደግሞ ይሆን ነገር በርበሬውንም፣ እንጀራውንም፣ ሽሮውንም፣ ዘይቱንም ጥራት የመቆጣጠር ግዴታ አለበት። እኔ ግን ፖለቲካ አልወድም። ትወዳለህ? አልወድም። ትወዳለህ? አልወድም አልኩሽ እኮ። ተናገርከው እኮ አቶ ጠንክር። ብቻህን ፓርቲ ነህ። አልወድም